እነዚህ ነገሮች ደስ ይሉ። ብራንዲንጋቸው ራሱ በጣም ደስ ይላል። ይኸውላችሁ ጊዮን ሆቴል የሚል የራሳቸው ሳህን ላይ አጽፈውበታል። በጣም ደስ ይላል። መያዣዋ ለየት ያለች ናት። ምን ሸክላ ናት? ጾም ቃሪያ ለምንድን ነው እንደዚህ የሚያቃጥለው? እንዴት እንደሚያምር ጊዮን። እስቲ ወደ ዋናውም እንሄዳለን። መጀመሪያ ግን የተጋባችሁበትን ቦታ እስቲ ላስታውሳችሁ። በተለይ ቪዲዮ ያላችሁ ትዝታ ያላችሁ በጣም ብዙ ሰዎች ትኖራላችሁ ብዬ አስባለሁ ጊዮን ሆቴል ውስጥ። ዋው ጊዮን በጣም በልጅነቴ ነው እዚህ መጥቼ የማውቀው። ኤኒዌይስ በጣም ደስ ይላል። ይሄ እንግዲህ የብዙዎቻችን ሚሞሪ ነው ብዬ አስባለሁ። ሰላም ሰላም፣ እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮች፣ እንዴት አላችሁ? ሁሉ ፒስ ነው? እግዚአብሔር ይመስገን በጣም አለሁላችሁ። ዛሬ የሚገኘው ጊዮን ሆቴል ነው። እንግዲህ በጣም የብዙዎቻችሁ ትውስታ ነው ብዬ አስባለሁ ጊዮን ሆቴል። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። እንግዲህ በያላችሁበት ሰላም ሁኑልኝ። ሜኑ አምጥተውልኛል። በጣም ክላሲ ነው እውነት፣ እንዴት እንደምወደው እኔ ይሄ ዘመን ይሄ ስልጣኔያችን በጣም ነው የሚገርም። ቤቱ የተሰራበት ሁኔታ፣ ኢንቫይሮንመንቱ በጣም ደስ ይላል። የእንጨት ዲዛይን፣ ቀደምት ስልጣኔያችን በጣም አስገራሚ ነው እውነት ለመናገር። ጊዮን መቼም የብዙዎቻችን የልጅነት ትዝታ ነው። እንደገና ደግሞ በተለይ በዋና በኩል ማለት ነው። እንደገና ደግሞ እንዲሁ በጣም ብዙ ሰው ደግሞ ጊዮን የተጋባ ሰው አለ። እስቲ ከስር ጻፉልኝ በእናታችሁ። ጊዮን የተጋባችሁ መታችሁ ዋና ብዙ ሰው የለመደው ጊዮን ነው ብዬ አስባለሁ፣ እኔን ጨምሮ። ያኔ ባልችልም ግን ያው እንግዲህ ታምቦራጭቅ ያለው ብዬ አስባለሁ። ስለዚህ ምን አድርጉልኝ፣ የታች ገብታችሁ ስማችሁን ጻፉልኝ። ለሁለት ሰው ሳሚ ሳሚ ላላችሁ የ500 ብር ካርድ ሞላላችኋለሁ። እኔ እምላችሁ ሌላው ኮመንታችሁ ስር ገብቼ ስልካችሁን በዚህ ቴሌግራም ለጻፉልኝ ላልኳችሁ ሰዎች መልሱልኝ እንጂ ከስር እጽፍላችኋለሁ ሁሌ ኮመንታችሁ ስር። ስለዚህ እዩት፣ በፊት የነበረውን ቪዲዮ ቼክ አድርጉትና ጻፉልኝ። እስቲ የጾም ምግብ እንዘዝ። ከዛ ደግሞ ጣብዬ ደግሞ አሳያችኋለሁ ውጭ ያለውን ደግሞ ባይ ይቅርታ፣ የጾም ምንድን ነው ያለው? በየአይነት አለ። በየአይነት በቃ በየአይነት አንድ በየአይነት። ከዛ በኋላ የሚጠጣ ደግሞ ኮካ ቀዝቃዛ ኮካ አምጣ። እዩት በእናታችሁ ቤቱ እንዴት እንደሚያምር በጣም ጸዴ ነው። ሌላ ሰው እንዳልቀርጽ ብዬ ነው ሰዎች። ቤቱ በጣም ያምራል። ይሄኛው ሬስቶራንታቸው በጣም ደስ ይላል። ከስር አፍሪካ ጃዝ ቪሌጅ አለ። የተሰራበት ሁኔታ እንጨቱ በቃ በጣም ነው ደስ የሚለው። እስቲ ውጪ ደግሞ በእርግጠኝነት የተጋባችሁበትን የዋኛንበትን ቦታ ደግሞ መቅረጽ የምችል ከሆነ ደግሞ የተወሰነ ቪዲዮዎች የተወሰነ ሹቶች አረግና ደግሞ ከዛ ደግሞ አሳያችኋለሁ። በጣም ነው የሚያምረው። ጊዮን ሆቴል ነኝ ያለሁት። እንደዚህ አይነት ቫይብ ነው ያለው። እስማ በጣም ደስ ይላል። በጣም ነው የሚያምረው እንዳያችሁት በጣም ደስ ይላል። እስቲ ምግቤ ደግሞ ይመጣልኛል። ከምግቤ ጋር አብረን ቆይታ እናደርጋለን። እንግዲህ ዛሬ በልዩ ሁኔታ ጊዮን ሆቴል ነው የሚገኘው። እነዚህ ነገሮች ደስ ይሉ። ብራንዲንጋቸው ራሱ በጣም ደስ ይላል። ይኸውላችሁ ጊዮን ሆቴል የሚል የራሳቸው ሳህን ላይ አጽፈውበታል። በጣም ደስ ይላል። እንግዲህ በጣም ቀደምት ሆቴል ነው። ስንት ዓመት ይሆነዋል? እስቲ የሚያውቅ ሰው አለ? የሚያውቅ ሰው ካለ ከታች ይጻፍልኝ። አይ ቲንክ በጣም ቀደምትና ረዥም ጊዜ ያስቆጠረ ሆቴል እንደሆነ ተስፋ አረጋለሁ። እንግዲህ ያው ጾም ስለሆነ በየአይነት በኮካ ታዟል።
ልንበላ ነው። እንዴት አላችሁ? ሁሉ ነገር ሰላም ነው? እንዴት እያደረጋችሁ ነው? ጾሙ እንግዲህ ቀስ እያለ እየሄደ እየተጋመሰ ነው። ህዝበ ኦርቶዶክስ እንግዲህ እየጾምን እያጋመስን ነው። ትንሽ ነው የሚቀረን። እኩለ ጾም ሊመጣ ነው። ትንሽ ነው የሚቀረን። ስለዚህ እንግዲህ በርቱ። እሺ፣ አመሰግናለን በጣም። ስንት ዓመት ይሆነዋል ይሄ ህይወት? 48 ዓመቱ። አመሰግናለሁ። 48 ዓመቱ በጣም ይገርማል። እንግዲህ ያው እኔ እንደምታውቁት 24 ዓመት ነው። ስለዚህ የእኔ 2 እጥፍ ማለት ነው። ያው እድሜን የሚያውቅ ሰው ከዘር ይጻፍ፣ ምንም ማድረግ አይችልም። እዚህ ሆቴል ድሮ ባንድ ነበረ። አይ ቲንክ ጊዮን ሆቴል የሚጫወቱ አይ ቲንክ ሮዋ ባንድም ጊዮን ሆቴል ተጫውቷል ብዬ አስባለሁ። እና ደስ ይላል። በቃ ቫይቡ እውነት በጣም ደስ የሚል ነው ያለው ነገር። በየአይነታችን እየመጣልን ነው። እንግዲህ ያው ሰሞኑን ደግሞ በጣም ኃይለኛ ጦርነት አለ። እግዚአብሔር እንግዲህ ከዛ ደግሞ ይሰውረን። በተለይ ደግሞ ኢትዮጵያኖች በዱባይ የምትኖሩ ኳታር፣ ሳውዲ ያላችሁ እንግዲህ ራሳችሁን ጠብቁ። በጣም እግዚአብሔር እንግዲህ የተሻለ ጊዜ የተሻለ ሁኔታ እንዲያመጣልን እንመኛለን። እውነት ለመናገር በጣም ነው የሚያስፈራው። ያው እንግዲህ ይሄ ለብዙዎቻችን ትምህርት ነው ብዬ አስባለሁ። አንዳንዴ ሰው ሴፍ ነኝ ብሎ በጣም ያደገ ሀገር ሊሄድ ይችላል። ግን እንደምታዩት ነው፣ ፈጣሪ ካለው የማይቀር ነው እንግዲህ። ስለዚህ በተቻለ መጠን የትም ቦታ ብንሄድ እንግዲህ ያው ዓለም እየሄደበት ያለው አቅጣጫ በጣም ያስፈራል። ከጦርነት ደግሞ ራሳችንን እንግዲህ እንድንጠብቅ ከጦርነት ደግሞ እንዲሰውረን ፈጣሪ እንጸለያለን። ግን በጣም ነው የሚያስፈራው እውነት ወዴት እየሄደን እንደሆነ በጣም እንደ ሰው ልጅ በጣም የሚያሳቅቅ ሁኔታ ላይ ነን ያለነው። ምንም ድምፅ ከተጠበጣችሁ በጣም ይቅርታ። ሙዚቃ አለ፣ ትንሽ ሙዚቃ እዚህ ጋር አለ። እንግዲህ እግዚአብሔር ከዛ ነገር ይሰውረን። በተቻላችሁ መጠን ግን ያው አይ ቲንክ ብዙ ፍላይቶች ተቆመዋል። ከዱባይም ወደዚህ ከዚህም ወደ ዱባይ መሄድ የሚቻልበት ሚንስ የለም መሰለኝ። እንግዲህ ምንም ማድረግ አይቻልም። ኤኒዌይስ ሌላው እንግዲህ አድዋ ነው ዛሬ። እኔ ዛሬ አድዋ ቀን ላይ ነው እየቀረጽኩላችሁ ያለሁት። አድዋ እንግዲህ ለእኛ ለኢትዮጵያውያን በጣም ልዩ የሆነ ትርጉም አለው ብዬ አስባለሁ። እንግዲህ እንኳን አደረሳችሁ። ኩራታችን ነው እንግዲህ ያው በጣም እኛ በራሳችን በጣም ፕራውድ የምናደርግ በጣም ጠንካራ ህዝቦች ነን ብዬ አስባለሁ። ስለዚህ እንደምታዩት ነው እነዚህ ቀደምት ስልጣኔዎችም እውነት በጣም ያስገርማሉ። ደስ ይላል። በአድዋ ቀን እዚህ ጊዮን በመገኘት በጣም ደስ ብሎኛል። እውነት በጣም አስገራሚ ነው። በዛ ዘመን እንደዚህ አይነት ነገር ደግሞ አስቦ መስራት አይ ቲንክ አሁን ብዙ ነገሮች ቀላል ሆነዋል እና ያየሁት ስነ ህንፃውን ዲዛይኑን ምናምን በጣም አስገራሚ ነው። እንግዲህ እንኳን ለአድዋ ድል በዓል በሰላም አደረሳችሁ። ከምግብ ጋር መለሳለሁ። የትም እንዳትሄዱ፣ አብራችሁ ቆዩ። ምግባችን መጥቶልናል። እንደምታዩት ምስር ነው። ሽሮ አለን። መያዣዋ ለየት ያለች ናት። ምን ሸክላ ናት? ናይስ። ስንት አይነት ነው በየአይነቱ? ኦኬ። እሱ ምንድን ነው? ቡጥጫ። ስንት ዓመት ሆነ አንተ እዚህ መስራት ከጀመረ? 40 እሺ 6 months። እሺ ሰርጆ በጣም ናይስ።
በስመ አብ እንግዲህ ይሄ ነው ጊዮን ሆቴል መጥቼ ያገኘሁት። ደስ ይላል እንግዲህ እንደ አማራጭ በጣም ደስ የሚል አይነት ቫይብ አለው። በጣም እየገረመኝ ነበር። ይኸውላችሁ በእናታችሁ እንጨቱን ይዩት። ይህንን በቃ አንደኛ ድሮ ቤት እንደዚህ መሰራቱ በጣም ደስ የሚለው ፓርት እንዳይሞቀን ይሆናል ማለት ነው። ጣራውን በጣም ከፍ አድርገው ነው የሚሰሩት እና እንዴት እንደሚያምር በቃ ልነግራችሁ አልችልም። በስመ አብ በጣም ነው የሚያምረው። እስቲ ምግባችንን እንብላ። ጊዮን ሆቴል ነኝ ያለሁት። ምግባችንን እስቲ እንብላ። ያው እኔ በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁንልን። ምግቡ አይታችሁታል። ያው እንግዲህ በዚህ መልክ ነው ምግባችን የቀረበልን። የጊዮን በየአይነት እንግዲህ ዛሬ እኔ ብፌ ነበረ ፈልጌ የመጣሁት ግን አንፎርቹኔትሊ ዛሬ ብፌ የላቸውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የተባረከ ምግብ ይሁንልን። ይኸው ሰድጆ የእውነቴን ነው የምላችሁ። ለእኔ በጣም ፌቨራይት ምግቤ ሁሌ ስልጆ ነው። ከጾም በጣም ነው የሚመቸኝ እውነት። ደስ ይላል ስልጆ በጣም ነው የሚጣፍጠው። የስልጁ አምሮታችሁን ተወጡ እዚህ እየመጣችሁ በጣም ይጣፍጣል። ቃሪያዋ ትቅርብኝ ዛሬ እናንተ ፊት ዳግም መቃጠል ነው። አንድ ሞክር ቃሪያ ጾም ቃሪያ ለምንድን ነው እንደዚህ የሚያቃጥለው? በስመ አብ ይሄ ነገር ምንድን ነው? እናታችሁ ቅድም እያየሁ እነዚህ ምላስ ማያን ምንድን ነው? ይሄ አሁን ጥቅም የድሮ ዕቃ ይመስላል። ደረቅ እንጀራ ልብላበት። በጣም ነው የሚያቃጥለው። አልደረኝ ስልጁ ያቀዘቅዛል መሰለኝ ቃሪያው። ትንሽ ሮል አድርግበት። አንድ ድርገም ቃሪያ በእናንተ ጥያቄ መሰረት
አሁን የሚያቃጥል በቃኝ፣ ቃሪያ በቃኝ። በጣም ቆንጆ ነው። አይ ቲንክ ዋጋቸውም የተመጣጣኝ ነው ብዬ አስባለሁ። ያው ባለፈው ነገርኳችሁ አይደል? አንድ ቤተሰብ ቪዲዮ ልኮልኝ ቁጭ ብለው በእኔ ቪዲዮ ምግብ ይበላሉ ማታ ማታ። አፒታይዘር መሆኔን ያወቅሁት አሁን። አንድ ደግሞ ኮመንት አንብቤያለሁ። ሳሚ እንደዚህ እየበላ ስኳር በሽተኛ እንዳትሆን ስኳር አለብህ። አንዴ ነው የምበላው፣ እቺን እበላለሁ፣ በዚሁ ነው የማድረው። አሁን ምሳ ሰዓት ነው፣ ምሳዬን እየበላሁ ነው። በእውነት በጣም ጣፋጭ ምግብ ነው። ብቻ ብዙ አልወድም፣ ግን እስኪ እንሞክረው። ምንድን ነው ብቻ ታውቃለህ? ከምንድን ነው የሚሰራው? ናይስ፣ ጥሩ። ከዚህ ቤት በጣም የተመቸኝ ስልጆ ሽሮና ስልጆ በጣም ቆንጆ ነው። ይሄ ምንድነው ድፍን ምስር አልጫውም በጣም ቆንጆ ነው። ቡና አለ እዚህ መምጣት ይችላል። ጀበና እዛ ይችላል። ምን አለ ሌላ? ስፕሪስ ሻይ ቡና ማለት ነው። ሻይ ቡና ስፕሪስ ከጠጣው በጣም ረጅም ጊዜ። ስለዚህ እስኪ ሻይ ቡና ስፕሪስ ልሞክር። ሻይ ቡና ስፕሪስ የምጠጣው የት ነበረ መሰላችሁ? ያሬድ ግቢ እያለሁ። ከዛ በኋላ ሻይ ቡና ስፕሪስ አይዶንት ጠጥቼ ማቅ አይመስለኝም። ውጭ ሀገር አለ ሻይ ቡና ስፕሪስ? እስቲ ንገሩ። ሌላው በጣም ባለፈው ያው መኪና እንግዲህ ተሰረኩ ብዬ በሰራሁት ቪዲዮ ያጽናናችሁኝ፣ አይዞ ምን እንርዳረ የሚልም ሳሚዬ ንገረኝ በእናት ምላግዝ የሚልም ኮመንት አይቻለሁ። በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ ሰፖርት ስላረጋችሁኝ፣ አይዞ ስላላችሁኝ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። ምስጋና በጣም ጠገብኩኝ። ሻይ ቡና ስፕሪሴን ደግሞ ይዤ ልመለስ። አብራችሁን ቆዩ። ኦልሞስት አጋመስኩት። ብቻዬን ነኝ። ያው ዛሬ በዓል ስለሆነ ነው፣ አድዋ ነው። ስለዚህ ያው መንገድም ዝግ ነው፣ ብዙ ሰው አይወጣም ብዬ ነው። እንግዲህ ኔክስት ደግሞ ቪዲዮ ላይ አንድ ሰው ይዤላችሁ ለመምጣት እሞክራለሁ። ሻይ ቡና ስፕሪስ መጣ። እስቲ ደግሞ ፊት ወደዚህ ደግሞ ላዙላችሁ ብዬ ነው። እንዴት እንደሚያምር እውነት ያለው ቫይብ ደስ ይላል። ሻይ ቡና ስፕሪሳችን ይኸውላችሁ። እስቲ እንዳልኳችሁ ውጭ ሀገር አለ ሻይ ቡና ስፕሪስ ነው። እኛ የፈጠርነው ነው፣ ስለማላውቅ ነው የምጠይቃችሁ።
እንደዚህ ቁጭ ብላችሁ በቃ ያውላችሁ እንደዚህ አይነት ሙዚቃ እየሰማችሁ ትዝ አይላችሁ? እንደዚህ አይነት ሙዚቃ ሰማ በፌ ነው ትዝ የሚለኝ። የበፌ ቫይብ ያለው ሙዚቃ ኢንስትሩሜንታል ነገር ነው። አንድ በጣም ስለሚገርመኝ ነገር ላጫውታችሁ። እኛ ሀገር እስቲ ሌላም ቦታ ደግሞ እኔ ሌላ ቦታ ያው እንዳልኳችሁ በሄድኩበት አጋጣሚ ብዙ ሰው እርስ በርሱ እንደዚህ ሲፋጠጥ አይቻላል። እኛ ሀገር በጣም የሚገርመኝ ሰው መኪናው እንደዚህ እየነዳ ማለት ነው በቃ ዞር ብሎ ሌላ ሰው ውስጥ ያለውን ሰው ምናምን በጣም ነው የሚያየው። እና ለምንድን ነው እንደዚህ ግን ሰው የምናየው? እንዲህ ኧረ እባካችሁ ተው። በተቻለ መጠን ባንተያይ ማለት በዚህ ልክ ሌላ ዓለም በጣም ነው የሚገረሙብን። አይ ቲንክ እስቲ ውጭ ያላችሁ ሰዎች አሁን ኮሜንት አድርጉ። ሰው በዚህ ልክ አፍጣ ብታዩ ሊጣለው እንደሚችል ነው የማውቀው። እዚህ ግን በቃ አሁን አንዳንዴም ስቀርጽ ሰው በጣም ምንድን ነው ያለው ነገር ምናምን ብሎ ነው መፋጠጥ በኛ ይብቃል። ሂሳባችንን ከፍለን እንወጣለን። ወጣ ደግሞ ልበልና ላሳያችሁ። በተለይ ሰርግ የተጋባችሁ እንዳልኳችሁ ቢሆን ብዙ ሰው ትዝታ አለው ብዬ አስባለሁ። ስለዚህ እስቲ የሰርጉን ቦታ አንዳንድ ቦታ እያስቃኛችሁ ደግሞ ወጣና እንሰንባበታለን። እንግዲህ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮችን ሼር ማድረግ እንዳትረሱ። እናንተም ጋር እንድመጣ ታች ባለው ቴሌግራም ቁጥር ጻፉልኝ። ያለምንም ክፍያ በራሴ ወጪ መጥቼ ተጠቅሜ ያላችሁን ነገር እንግዲህ ለተመልካቾች ያሳይላችኋለሁ። ለዩቲዩብን ለመጀመር ባለፈው ብያችኋለሁ። ዱብ ዱብ እያልን ነው እንግዲህ ከእግዚአብሔር ጋር በጣም በአጭር ጊዜ ውስጥ ለዩቲዩብ ይቀጥላል ብዬ አስባለሁ። እስቲ እናየዋለን። ሂሳባችንን ጠብቅ። ሂሳባችን መጥቶልናል። ስንት መሰላችሁ? የጾም በየአይነት 513 ብር። ከዛ ኮካ አለን እዚህ ላይ። ስለዚህ እሱ ተደማምሮ ወደ 715 ብር አካባቢ መጥቶልናል። ሰርቪስ ቻርጅም አለው። ስለዚህ በጣም ጥሩ ነው ሂሳባቸው። 513 ብር ከባት በፊት የጾም በየአይነት በጣም አሪፍ ነው። ከፍላለሁ። በጣም ነው የማመሰግነው። በያላችሁበት መልካም ጊዜ እመኝላችኋለሁ። እንግዲህ ጠዋት የምታዩት ይህን ቪዲዮ መልካም ጠዋት፣ ከሰዓት የምታዩት መልካም ከሰዓት፣ ማታ የምታዩት ደግሞ መልካም ምሽት እላለሁ። እስቲ ልውጣና ደግሞ ላሳያችሁ የተወሰነ ነገር፣ ከዛ በኋላ እንሰነባበታለን። አብራችሁን ቆዩ። ሂሳቤን ልክፈልና አወጣለሁ። ወደ ዋኛችሁበት ቦታ፣ ወደ ተጋባችሁበት ቦታ ደግሞ ትንሽ ትዝታ እንዲኖራችሁ የተወሰኑ ነገሮች እንትን አሳያችኋለሁ። እንደዚህ ትወጣላችሁ። ይሄ ቦታ መቼም ትዝ ይላችኋል ብዬ አስባለሁ። ዋና ወደዛ ነው ያለው። እንዴት እንደሚያምር ጊዮን። እስቲ ወደ ዋናውም እንሄዳለን። መጀመሪያ ግን የተጋባችሁበትን ቦታ እስቲ ላስታውሳችሁ። በተለይ ቪዲዮ ያላችሁ ትዝታ ያላችሁ በጣም ብዙ ሰዎች ትኖራላችሁ ብዬ አስባለሁ። ጊዮን ሆቴል ውስጥ አሁን ይቻላል እዚህ ሰርግ ማድረግ? አይ ዶንት ቲንክ ሶ። ብዙ ሰው ሲያደርግ አይቼ አላውቅም፣ ግን በጣም ብዙ ሰው እዚህ ተጋብቷል።
እስቲ እንየው ጉዱን እንየው። እኔም ወደዚህ ከመጣው በጣም ረዥም ጊዜ ነው። እዚህ ጋር ፋውንቴን ነገር ነበረ ድሮ። በጣም ነው የሚያምረው። እዩት በእናታችሁ። እዚህ መቼም ሰርጋችሁን ያደረጋችሁ ብዙ ሰዎች ትኖራላችሁ ብዬ አስባለሁ። አሁን ይህን ይመስላል። ውጭ ሀገር ያላችሁ ምን ያላችሁ እስቲ ቫይቡ ትዝ የሚላችሁ ነገር ካለ እስቲ ከስር ኮመንት ጻፉልኝ። አይ ቲንክ የእስጢፋኖስ መሰለኝ የሚሰማኝ ቤተክርስቲያን ቅዳሴ። አሁን ደግሞ ጾም ስለሆነ በጣም ደስ ይላል እውነት። በስማ እንዴት አያችሁት? አሪፍ ነው ጊዮን። እስቲ ደግሞ ወደ ዋናው ቦታ እስቲ ደግሞ ብቅ ልበልና እስቲ ዋናውን ከፈቀዱልኝ የተወሰነ ነገር ደግሞ የዋናውን ደግሞ ፓርት ላሳያችሁ። ይሄ የአፍሪካን ጃዝ ቪሌጅ ያለበት ነው። እኛ እዚህ ውስጥ ነበርን የበላ ነው ማለት ነው። እስቲ ወደ ዋናው ቦታ በዚህ በኩል ያቋርጠናል። ስማን በጣም ነው የሚያምረው እኮ ጊዮን። እስቲ በዛኛው በኩል እንሂድ ወደ ዋናው። ስማም አሁን ያቺ እንዴት ታምራለች። እዛ ውስጥ ነበር። ዋው ጊዮን ትዝ አላችሁ በእናታችሁ። እኔ እዚህ በጣም ልጅ ሆኜ ነው የመጣሁት። በጣም ደስ ይላል ያለው ነገር። ስማ ሰው እየዋኘ ነው። እዚህ ስምንት ትዝታ አላችሁ። በጣም ደስ የሚል ትዝታ ይኖራችኋል ብዬ አስባለሁ። ዋው እስቲ ጊዮን በጣም በልጅነቴ ነው እዚህ መጥቼ የማውቀው። ኤኒዌይስ በጣም ደስ ይላል። ይሄ እንግዲህ የብዙዎቻችን ሚሞሪ ነው ብዬ አስባለሁ። እዚህ ትንሿ ውስጥ በወቅቱ እንግዲህ ዋና ስለማልችል እዚህ ትንሿ ውስጥ ነበረ ቆይታ ያደረኩት። ኤኒዌይስ በጣም ደስ የሚል እንግዲህ ቫይብ ነው ያለው። በጣም አሪፍ ቆይታ እንዳረጋችሁ ተስፋ አረጋለሁ። በጊዮን ሆቴል እንግዲህ የልጅነት ሚሞሪ፣ እናንተም ደግሞ የሆነ ሚሞሪ ያላችሁ ብዬ አስባለሁ። ከታይጻፉልኝ የምትፈልጉትን ነገር አብራችሁን ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁ በመልካም ጊዜ ለዛሬው ተሰነባበት። ባይ